ኬክም አምጪው የትም ፍጪው ዱቄቱን አምጪ ያለ ያገሬ ሰው። እንደው ዛሬ በማያገባችሁ ነገር የገባችሁ አልመሰላችሁም? ቡዜና ዴቭ ሁሌም በማያገባችሁ ነገር ትገባላችሁ። የዛሬው ጭራሽ የባሰ ነው። አንደኛ ደረጃ ልጁን ሶሻል ሚዲያ ላይ አታምጦት፣ ወደ ልጁ ዞራችኋል መሰለኝ። ፓርት ዋን ፓርት ቱ ብላችሁ በሱም እንዳትለቁበት። ሲቀጥል ደግሞ እንደ ሩታ ማንም ሰው እንደ እናትም እንደ አባትም ሊያሳድገው አይችልም፣ መብትም ደግሞ የለውም። ልጅም ደግሞ እስከ 12 ዓመት ድረስ ህግ ራሱ የሚፈቅደው ከእናቱ ይደግ ነው። ከዛ በኋላ ደግሞ የልጁ ምርጫ ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በእነኚህ ሰዎች ቪዲዮ አልሰራም ብዬ ትቼ ነበረ፣ ግን አንዳንዴ የሆነ የተቆራረጠን ቪዲዮ ሲደርሳችሁ የሆነ ነገርን ስታዩ በጣም የሚያስጠላ ነገር አለና፣ በመጀመሪያ ደረጃ ቪዲዮ ስትሰሩ እናንተ የስልክ እንጨት አይደላችሁም፣ ሐውልት አይደላችሁም። አንድ ቦታ ተቀምጣችሁ የምትሰሩት ድምጽ ካለ ደግሞ ሌላ ቦታ የመቀየር መብት አላችሁ። የልጆቹን ጫጫታ ነበረ እየሰማን የነበረው በመጀመሪያ ደረጃ በመጀመሪያ መግቢያ ላይ እና ቦታ ምረጦ ቪዲዮ ስትሰሩ እኛ ያለን ከመጋረጃ ጀርባ በማዳም ኩሽና እናንተ ሀገሪቷ በሙሉ የእናንተ ናት። የትም ዞራችሁ የጥሩ ቦታ ምናምን ነገር ጫጫታ የሌለበት ዞራችሁ የመስራት እድል አላችሁ ለማለት ያክል ነው። ሲቀጥል ቡዜና ዴቭ ልጇን ለመውሰድ መታችሁ ነበረ። ያው ከአያቶቹ ይደግ ነው ያላችሁት እና ሩታ እንደተናገረችው ለአንቺም ልጅ አለሽ፣ እንደገና ደግሞ ለዴቭም ደግሞ ልጅ እንዳለው ነው የተናገረችው። እና ልጅ ያለው ሰው ጥርሱን ነክሶ በጥርሱ አንጠልጥሎ ተሸክሞ ጉሊት የሚሰሩ እናቶች አሉ ለልጃቸው ብለው ማለት ነው። እና ልዑል ምን ጎድሎት ነው? ምን ሆኖ ነው? ምን አይታችሁበት ነው? አላሳድግም ብላ ለአባቱ ሰጥታለች፣ ለአባቱ አሳድግ ብላለች። ቆሽሾ አይታችሁታል። እንደገና ራቆቱን አይታችሁታል። ምን አይታችሁበት ነው? ይሄን የመሰለ ልጅ ምን አይታችሁበት ነው ከአያቶቹ እንዲያድግ ብላችሁ የመጣችሁት? እንደው የሰው ትዳር ማፍረስ አይሰለቻችሁም እንዴ? ከትላንትም ጀምሮ ለምን እንደሆነ አላቅም። ብዙ ጊዜ የሆነ ታዳላላችሁ። ሩታን አትወዷትም። እንደገና ደግሞ በቃ እሷ የሆነ ነገር ስታደርግ በጣም ነው የምትናደዱት። በጣም ነው። በተለይ ቡዜ በጣም ትቀኝባታለሽ። እርግጠኛ ነኝ በትዳርሽ እንደዚህ ስታደርጊ በቃ እኔ እንትን ያልኩት የተረዳሁት ነገር ትዳርሽ ውስጥ የሆነ ደስተኛ አይደለሽም ይመስለኛል። በትዳሩ ደስተኛ ያልሆነ ሰው የሰው ትዳርም ሊፈርስ ይፈልጋል። ግን በትዳሩ ደስተኛ የሆነ ሰው ትዳሩን በቃ የመጣበትን ነገር ድህነት፣ ምንም ወቀሳ ምናምን ችሎ የሚኖር ሰው አረ ትንሽ ታገሺ፣ ነገ በልጆችሽ ደርሰው በልጆችሽ ታርፊያለሽ ምናምን ብሎ ጥሩ ጥሩ ምክር ይመክራል። አንቺ ግን ሁሌም እየመጣሽ ከአብርሽ ጋር ያለሽ ግንኙነት በእንደዚህ ካልሆነብሽ እንደዛ ካልሆነብሽ በስ እሱንም አላይ አይሆንም ስላለቻችሁ እንደገና ደግሞ አሁን ብላችሁ ጭራሽ በልጇ መጣችሁ። አሁን ያሳፍራል። ቡዜ ያሳፍራል። ትልቅ ሰው ነሽ፣ ባለትዳር ነሽ። እንዴት ነው አንቺ ማታደርጊውን ነገር ሳይቸግርሽ ቸግሮት ሰው የሆነ ቦታ ወይ ልጄን በቃ በሰራተኛ ጥዬ ከመሄድ ቤተሰቦቹ ጋር ልውሰድ ምናምን የሚል ነገር አለ። ትናንትና የት ነበሩ አያቶችን? እሷ ስትወልድ ስታረግዝ ምን ስትል እኮ የልዑልን አያቶች አላየንም። ትላንትና ቤቷን እናት አባቷን ረግጣ ሰድቧ የወጣቸውን እናት እኛ እያልናት ሩታ ከቤተሰቦችሽ እንዳትጣይ ዞረሽ ይሄ ልጅ ቤተውሽ መልሰሽ መንገድ ላይ አይደለም የምትወጥቂው፣ ቤተሰቦችሽ ጋር ነው የምትሄጂው። ስለዚህ ቤተሰብሽን አታስቀይሚ እያልናት ነበረ ከድሮ ጀምረን እና ዞሮ
እናቷ ጋ ነው የሄደችው፣ እናቷ ጋ ነው ያረፈችው። ሰው በሚያስፈልጋት ጊዜ አንቺ ማን ነበርሽም፣ ዴቭም አልነበረም፣ የአንቺን ቤተሰብ የአብርሽም ቤተሰብ አልነበራችሁም። ዛሬ ላይ መታችሁ ልጅን ወስዳለን ማብ ነው መብት የሰጣችሁ? የልጅን መብት የሰጣችሁ ማን ነው? የትኛው ህግ ነው የሰጣችሁ? እና ብዙዎቻችሁ ደግሞ ኮሜንት ላይ አትስጪ አትስጪ አትስጪ። እንዴት ብላ ነው ልጇን የምትሰጠው? እንዴት ብላ ነው? የትኛው ህግ ነው ልጅሽን ስጪ የሚላት? እናት እኮ ናት። 9 ወር አርግዛ አሁን እስካሁን ድረስ ከጎኗ ያለች እናት እኮ ናት። ሲለው ይመጣል፣ ያየዋል፣ አንጠልጥሎት የሆነ ቦታ ይወስዳል፣ መልሶ እሷ ጋር አምጥቶት ይጥለዋል። አብርሽ ያሳድገው ቢባል ሳምንት ድረስ ችሎ ቤት ይቀመጥ ነበር? አይቀመጥም። ስለዚህ የማይሆን ነገር በሰው ህይወት ገብታችሁ እናንተ የማታደርጉት ነገር ልጆቻችሁ ለደቂቃ እንዲለያችሁ የማትፈልጉ ሰዎች የሰው ትዳር ላይ ውስጥ ገብታችሁ እኔ ካልመራውሽ፣ እኔ ካላስተዳደርኩሽ፣ እኔ ያልኮሽን ካላደረግሽ ምናምን አይባልም በጭራሽ ማለት ነው። ምንም አይባልም። ማይባል ነገር ደግሞ እዛቸው ስትመጡ እኛ ተመልካቾች ኦዲየንሶች እንናገራለን። አብዛኛው ኮሜንቶች አትስጪ አትስጪ ነው ስትሏት የነበረው። አትስጪ ሳይሆን እነሱ ምን አገባችሁ ማለት ነው። በቃ ያኔ ጦር የሆነ መልስ ለእነሱ መስጠት ነው እንጂ እኔ እንጃ። ሩታ ሁለተኛ መልሰሽ ልጄን ወሰዱብኝ ምናምን አሉብኝ ብለሽ አትምጪ። በልጅሽ ቪዲዮ አትስሪ። የፈለገም ነገር ቢሆን እናንተ የራሳችሁን ክብራችሁን ለገንዘብ ብላችሁ ልትሸጡት ትችላላችሁ። ይህ ልጅ ታዳጊ ልጅ ነው። ይሄ ወደዚህ ስታደርጉ አሳድጋችሁት እናቶች በቃ የሚያስጠላ ጊዜ ሊመጣ ይችላል። ሶሻል ሚዲያም ዩቲዩብም አጠቃቀሙን ካላስተካከልሽው በሱ ጊዜ ደግሞ የተሻለ ቴክኖሎጂ ሊመጣ ይችላል። የዛኔ የእሱን ቪዲዮ ሲያየው እናቶች እንደዚህ ነበር የሚሸቅሉብኝ ብሎ እናንተን ራሱ መልሶ ይወቅሳችኋል። ደልቱ ብትባሉ አደልቱትም። ይህን የሰራችሁበት በልጃችሁ የሰራችሁበትን ቪዲዮ ማለት ነው። እኔ እንደምክር ነው የምመክራችሁ። እኔ በእናንተ መስራት ትቻለኝ። ዩቲዩብ ራሱ ብዙም አይደለውኝም ዩቲዩብ መንደር እና ዞሮ አንዳንዴ የሆነ ነገር ስታዩ የኔ ትዳር ቢሆን የኔ ህይወት ቢሆን የኔ ቤተሰብ ቢሆን የሚባል ነገር አለ እና ለእናንተ ለክብራችሁ ካልተጨነቃችሁ ለነገው ለታዳጊው ልጅ ለክብሩ ተጨነቁ ለማለት ነው የመጣሁትና በጣም ትገርማላችሁ። በተለይ የቡታጀራ ዩቲዩበሮች የወሎ ዩቲዩበሮች አዲስ አበባዎች ይሻላሉ። ሀቂቃ የሆነ ፈን የሚሆነው እንትን ቪዲዮዎችን መረጃዎችን ምናምን በጣም ቀልጠፍጥፍ ያሉ ናቸው። የገጠሮቹ በተለይ የሆነ ግብስብስ ቅርታ አድርጉልኝና እኔም የገጠር ልጅ ነኝ። ግብስብስ ያላቸው ናቸው። ገጠር ላይ እንደውም ብዙ እንትን ወጣ ያሉ ቦታዎችን ሄዳችሁ መቅረጽ ማስጎብኘት ምናምን እየቻላችሁ ሁሌም ሴት ስር ወንዱም ሴት ስር ነው፣ ሴቱም ወንድ ስር ነው። የሚግማማ ቪዲዮ ነው የሚያስጠላ። እኔ አዲስ አበባ እንትኖችን በጣም ነው የምወዳቸው ሀቂቃ ማለት ነው። የአዲስ አበባ ሶሻል ሚዲያ ተጠቃሚዎች በጣም ነቄ ናቸው እና ሌሎችም ቦታ አሉ እና በጣም የሚያስጠላባችሁ አካሄዳችሁን ያላሳመራችሁ የወሎ ዩቲዩበሮች እና ወሎም ላይ አሉ አንዳንድ እንትን መረጃ ጥሩ ያኔ ወቅታዊ የሚያቀርቡ አሉ። ሁሉንም መጨፍለቅ አይቻልም። በብዛት የምናያቸው ነው እያልኩኝ ያለሁት። በብዛት የምናያቸው ለእኛ ማይጠቅሙን በቃ የሆነ ምንም ነገር ማንጠቀምበት ቪዲዮ እየተሰራ የሚታይ ሶሻል ሚዲያ ላይ አሁን ላይ የሚዛዞር የቡታጀራ ዩቲዩበሮች የሚሰሩትና የወሎ ዩቲዩበሮች የሚሰሩት እና ልጅ ቶፊቅ እና እኔ ስንቱን ጣሪቼ ልተው። ለማንኛውም አካሄዳችሁን በተለይ በልጃችሁን ይዛችሁ የምትመጡ ሶሻል ሚዲያዎች ብታቆሙ ልጃችሁ ነገ ይወቅሳችኋል። ሲደርስ ይወቅሳችኋል። የነሱ ጊዜ የተሻለ በቃ ቴክኖሎጂው የተራቀቀ ሌላ ነገር ይዘው ነው የሚመጡ። ሶሻል ሚዲያ ላይ እንደምታዩት ነው። በየአመቱ የሆነ አዳዲስ ነገር ይመጣል እና የዛኔ ልጃችሁ እንዳይወቅሳችሁ እናቴ አይደለሽም አባቴ አይደላችሁም እንዳትባሉ ዛሬው ነው ነገራቶችን አስተካክሉ። ሩታ ደግሞ መብትሽና ግዴታሽን እወቂ። ማንም ሊያስገድድሽ
አይችልም። እና ይሄን አክል ካልኩኝ ይበቃኛል መሰለኝ። ሰሞኑ ቪዲዮ ስሪ እያለኝ አይደለም፣ ያው እይታም ስለሌለው ነው መሰለኝ። በተቻላችሁ መጠን ላይክ አድርጉኝ፣ ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ እና በራሴ ቪዲዮ እስከምመጣ በራሴ ነገር እስከምመጣ ድረስ ቻሉት። በመጋረጃ ጀርባም ብሆን አዳምጡት፣ ይጠቅማችኋል አንዳንዴ ማለት ነው።